ሃይ ወገኖች እንዴት ናችሁ? አጠር ያለች የውይይት ጥሪ ለማድረግ ነው ለቄስ በረከት የኦንሊ ጂሰሶች ቄስ ነው እንደምታውቁት እና ብዙ ጊዜ እኔ ላይቭ በመሆንበት ጊዜ ለምንድነው ከቄስ በረከት ጋር ማታወራው ምናምን አይላሉና እኔ ኤምቢቢኤ ነው ብሏል ያኛው ሰውዬ። እስኪ ቄስ በረከትን አይ ቲንክ ኦፊሻሊ ጥሪ ላድርግለት እናንተም ኮፒ ሊንክ ሼር አድርጉ ይድረስለት። እንግዲህ ቄስ በረከት እኔ የኢትዮጵያ ወራይ ቤተክርስቲያንን ወክላለሁ እያለ የመጣ ቅዳሜ ያስተምራል። ስለዚህ ትክክለኛ ሰው ቄስ በረከት ኢየሱስ አብ ነው በሚል ርዕስ እኔ እናንተ ዲቤት እናድርግ ቤቴ መተ ምናምን ለምትለውን እሱን ማለት ትችላለህ። በተመሳሳይ መንገድ አንተ ምን ጋር መተባጀው ገስት ላይ ጥያቄ ካለ እንድትጠይቅ መጋበዝ እንደምችለው ሁሉ አንተ ማለት ትችላለህ። ስለዚህ እኔ ጋር አንተ ጋር ከምንባባል ለምን በኮሆስት ፎርማል የሆነ ዲቤት አናደርግም በዚህ ርዕስ ላይ። እንግዲህ የሐዋርያት ቤተክርስቲያንን ወክላለሁ ብለሃል። ከዚህ ፊት ዳንኤል እውነት ለሁሉ ቤት ገብቶ ወይ ደግሞ እናንተ ቤት እና እዛው ኦንሊ ጂሰሶች ቤት ገብቶ ምን ፈጥሮ እንደወጣ እናስታውሳለን። እንዴት ዲቤቱ እንደተጠናቀቀ እና አሁን እሱ እንደተረሳ አስበህ ነው መሰለኝ ባለፈው የደረሰብህ ነገር እንደተረሳ አስበህ ነው መሰለኝ እንደገና እንትን እያልክ ነው እንደገና ለማንሰራራት እየሞከርክ ነው። ስለዚህ እኔ እናንተ ብንወያይ አይ ቲንክ በእኔም ወገን ያሉት በአንተም ወገን ላሉት ብዙ ነገር የምናጠራበት ውይይት ይሆናል። ስለዚህ ይህንን የውይይት ጥሪ እንደምትቀበል ተስፋ አደርጋለሁ። ይህንን የውይይት ጥሪ አክሰፕት ካደረክ ሴታፑን መነጋገር እንችላለን። መቼ ይሁን ደቂቃ ምናምን በውስጥ መስመር ማውራት እንችላለን። ወገኖች ይህንን የምትሰሙ ሁሉ እናንተ ደግሞ ይህንን የውይይት ጥሪ ለቄስ በረከት ማቴዎስ አድርሱልኝ። ጸጋና ሰላም ይብዛላችሁ። መልካም ቀን